ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ ጠፍቻለሁ። የጠፋሁት ደግሞ የሚገርማቸው ማለት ነው ቤት ውስጥ የራሱ ማክስ ለብሼ ነው የምንቀሳቀሰው ምናምን ማለት ነው። ምክንያቱም በጣም ከባድ ጉንፋን ነው ያዘኝ እና ለዛ ነው ውዶቼ የጠፋሁትኝ። በመቀጠል ደግሞ እንግዲህ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል እንኳን አደረሳችሁ አደረሰን። እንግዲህ እጅግ በጣም ደስ የሚል የበዓል አከባበር ነው እንደምታዩት እዚህ ጋር ይሄ የባህር ዳር ምንድን ነው እንትን አከባበር ነው ማለት ነው። የጥምቀት አከባበር ነው እና እዛ ነው የተላከልኝ የቪዲዮ መጀመሪያ ላይ ደግሞ በአጭሩ በትንሹ አስገባላችሁ። ደግሞ ጎንደር ላይ እንግዲህ በብዙ ላይቭ ላይ እየተከታተል ነው። ደስ የሚል በዓል አከባበር እየተደረገ ነው እና እውነት ለመናገር ቀን ነውኝ ማለት ነው። የምሬን ነው እግዚአብሔርን። በዛ ላይ ደግሞ ኧረ ተወኝ ብቻ አንዳንድ የሆነ ነገር አስባችሁ አቅዳችሁ በዚህ ጊዜ እዛ ነው የምገኘው ብላችሁ ግን ሳትገኙ ስትቀሩ ትንሽ የሚደብር ነገር አለው። ግን ኦኬ ኖርማል ነው። አንዳንዴ ለበጎ ነው ሁሉም ነገር ማለት ነው። እና በድጋሚ እንኳን አደረሳችሁ። ያው እንግዲህ ዱባይ ላይ በደማቁ እየተከበረ ነው የሚገኘው። ያው የሄዳችሁም ሄዳችኋል፣ እኛ ደግሞ አይፈቀድልንም ማለት ነው። ሴትዮዋ ለምን ጉድጓድ አይሆንም ከእሷ ጋር ከሆኑ ይዛኝ ነው የምትሄደው። ብቻዬን ግን የትም ነው ማትልከኝና ያን ያክል እኔም ደግሞ ጫና አላደርግባትም ማለት እንደማትፈልግ ስለማቅ አንዳንዴ ሰው የማይፈልገውን ነገር ደጋግማችሁ መጠየቅ ወይ ደግሞ እንዲያደርግላችሁ እንዲሆንላችሁ መጠየቅ አንዳንዴ የሆነ ወዳልሆነ መንገድ ይወስዳል ብዬ ስለማስብ ነው። እና በዛሬው ዕለት ብዙ ነገር ማውራት አልፈልግም። እዩት እስኪ ማርያምን ጸበል ሲረጩ ደስ ሲሉ። ግን ያየሁት የተላከልኝ ቪዲዮ አለና ለቅምጥሌም ለቡርኬም ነው የተላከላቸው ያ ቪዲዮ ማለት ነው። እና ምንድን ነው እንግዲህ ያው በነገራችሁ ላይ ማለት ነው ብዙ ነገር እናያለን አይደል እንዴ? ለዚች አጭር ህይወታችን እኮ ምናልባት ለ50 ዓመታችን ራሱ እቅድ ፕሮግራም አድርገን ሊሆን ይችላል። ነገር ግን እስከ 50 ዓመት አንቆይም። እስካቀድነው እቅድ አንቆይም። 50 ዓመት አቅደን በ30 ዓመታችን እግዚአብሔር ሊጠራን ይችላል። ነገ ልሙት እስቲል ዛሬ ራሱ ሙቼ ላድር እችላለሁ። ሁላችንም ስንፈጠርም የፈጣሪ ስራ ሆኖ ነው፣ ስንሄድም ደግሞ እንደዛው ነው እንጂ ሰው የሆነ ነገር እንደዚህ ትሆናላችሁ እንደዚህ ነው ብሎ የሚያደርገን ነገር የለም። ይህንን ሁላችሁም በደንብ እንድታውቁሉ ይፈልጋሉ። አንዳንዴ ምናልባት በእንደዚህ አይነት ነገር የሚረበሹ ሰዎች ሊኖሩ ይችላሉ። እናት፣ አባት፣ እህት፣ ወንድም በደንብ ሊረበሹ የሚችሉት አይደለም። እነሱ ብቻ ቀርቶ ሌላ የሚያውቃቸው ሚዲያ ላይም የሚያውቃቸው ደግሞ ጎረቤት ምናምን ሊሆን ይችላል። በጣም ይረብሻል። እኔ እዚህ በፊት እንደውም ያቺ ልጅ የእውነት ሆኖ ፖስት ተደርጎ እግዚአብሔርን ነው የምላችሁ። በፖስት እንደምትሰሙት ነገር የሚሰቀጥጥ የሚደብር የሚያስደነግጥ ነገር የለም። የእውነት ያችን ልጅ እንግዲህ የምር ሆኖ እንኳን እንደዛ ስቶሪ ጽፎ ልጁ እንደዚህ ብሎ ፖስት አድርጎ ሰውነት የተንቀጠቀጠ በቃ ሰማዩ ምድሩ ነው የተደበላለቀብኝ። ምክንያቱም ልጅቱን በደንብ ነበር ማውቃት ምናምን በቃ ማዳም ራሱ ምን ሆነሽ ምናምን ብላ እሷ እስክትረጋጋኝ ድረስ ከዛ በኋላ የምር ስጠይቅ ምናምን እውነት እንኳን ሆኖ የእውነት ልጁን በቃ በጣም ነው ያናደደኝ። ማለት በዛ መልኩ መሆኑ እኔ እንደዛ ከተሰማኝ እናት፣ አባት፣ እህት፣ ወንድም ሊሰማቸው እንደሚችሉ አስቡት። በጣም ከባድ ነው። እና እንደውም የሚገርማችሁ በቀደም ዕለት የነፂን እንትን እዚህ ጋር ፖስት አድርጌ ነበረ፣ ቲክታክ ላይ ፖስት አድርጌ ነበር እና ብቻ እንዴት ነው ልክ እንዳልሆነ ምናምን የሆነ ሰው ነገረኝና ከዛ ገብቻ ጠፋሁኝ ማለት ነው። አይነው እሱን ሶሻል ሚዲያ ስለምናውቀው በደንብ ስለምንወደው ብቻ ያው ነፍስ ይማር ለማለት ያክል ነው ፖስት ያደረግነው ሁላችንም። እውነት ለመናገር ግን ይህ ነገር ትክክል እንዳልሆነ ቤተሰቦቹ እንደሚረብሽ እኔ ብቻ አይደለሁም ግን ብዙ ሰው ነው የሚፖስተውም እየፖስተውም ያለው ነገር ግን መጀመሪያም ሲጀመር እኔ አላመንኩም፣ መፖስትም አልፈለኩም። ግን በቃ እንደዛ ለማለት ያክል ነበረና ግን ልክ እያደረግሽ አይደለም ማለት እነዛ ሰዎች ወይ ደግሞ ቤተሰቦች ባገኙት አጋጣሚ ሲያዩ ልክ አይደለም ለወደፊት ምናምን። እኔ እኮ ብቻ አይደለም ማለት ብዙ ሰው ነው፣ ሰውየው ፌመስ ነው ኦልሬዲ። ይቅርታ ለድምጼ ጋይስ። እና በቃ ማለት አንቺ ራሽን ከመቆጠብ ወይ ደግሞ ራሽን ከመቆጣጠር ነው የሚጀምረው ስትባል ኦኬ ብዬ እኔ ደግሞ እንትን አልኩ ያጠፋሁኝ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ እናንተ ባላችሁት ምንም መጥፎ ነገር ሊያጋጥማችሁ አይችልምም አያጋጥማቸውምም። ተግባባን። እዚህ ምድር ላይ ፈጣሪ እሱ ነው ወደዚህ ምድር አምጥቶ ይቀላቀላል። ሲወስደንም ደግሞ እሱን የሚወስደን እንጂ ሰው ስለተመኘልን ይህን ይሆናሉ ምናምን። ብዙ ጊዜ አይታችሁ ከሆነ እከሌ ታመመ ብለው ይፖስታሉ፣ እከሌ እንደዚህ ሆነ ብለው ይፖስታሉ። እና ይህንን ነገር ፖስት ያደረግሽው ልጅ እውነት ለመናገር በጣም ባለጌ እንደሆንሽ ልነግርሽ እፈልጋለሁኝ። ምክንያቱም
እግዚአብሔርን ትናንት አይተናቸው ዛሬ እያጣናቸው፣ ማታ አይተናቸው ጧት እያጣናቸው፣ ጧት አይተናቸው ማታ እያጣናቸው። እንዴ ትናንት አይተነዋል ነበር፣ ትናንት አይተናት አልነበረ እንባባላለን ማለት ነው። ያ ማለት ግን ምንድን ነው መሰላችሁ? ዛሬ ምናልባት አንቺ ነገር ፖስት አድርገሽ ወይ ደግሞ የሆነ ነገር አድርገሽ ላትኖር ትችያለሽ። ተግባባን? ላትኖር ይችያለሽ። ሶ ያ ማለት አንቺ ምንድን ነው ኃጢአቱ ምን ያክል ነው? እዚህ ምድር ላይ ስንኖር ሁላችንም ምናልባት አይነው እኔ ራሱ በጣም ብዙ ኃጢአት አለብኝ፣ ኃጢአተኛ ነኝ፣ በደለኛ ነኝ። በቤቴን አንዳንዴ ቁጭ ብዬ በተለይ ብቻዬን ቁጭ ስል ማለት ነው ዝም ብዬ አስባለሁ። የሆነ በህይወታችን ስንኖር ያጠፋናቸው የበደልናቸው ብዙ በደሎች አሉ፣ ማደግ የሌለብን ያደረግናቸው ነገሮች አሉና ያን ነገር ሳስብ በጣም ነው የሚገርመኝ፣ በጣም አዝናለሁ። እንዲሁም ደግሞ ውጭ እያንዳንዴ መዝሙር ሳዳምጥ ምናምን ብቻ የሆነ የቤተ ክርስቲያን ነገር ሳዳምጥ በተለይ በቃ የሆነ ዓለም ታስጠላኛለች፣ ሁሉ ነገር ይደብረኛል ምናምን። ግን እኔ እንደዛ ስላልኩኝ ምናምን አይደለም። እዚህ ምድር ላይ እዚህ ዓለም ላይ ስትኖሩ ወይ ደግሞ ገዳም ካልገባችሁ ብዙ የሚያሳስታችሁ ነገር እንዳለ አውቃለሁ። ብዙ አሳሳች ነገር አለ። ግን በተቻለ መጠን ራሳችን በእጃችን ያለን ነገር አሁን ለምሳሌ ልጅቱ ለብሩኬም እንደዛ የሀዘን እንትን አድርጋ ፖስት አድርጋለች፣ ለቅምጥሌም እንደዛ ፖስት አድርጋለች። እና አይነት ነገር ያደረገችው ማንም ገፋፍቷት እጇን ቆንጥጠዋት ወይ ደግሞ እጇን አስረው ወይ እስር ቤት አስገብተዋት ወይ ደግሞ አግደዋት አይደለም። ልጅቱ እንደዛ ፖስት አድርጌ ብለው ማንም ፖስት አያስደርጋትም። እኔ ደግሞ ይቅርታ ከትያረኩኝ ነው እስካሁን ማርያምን ሳላስበው እንትን አልኩባቸውና ምንድን ነው ልጅቱ እንደዛ ፖስት ከማድረጓ ይልቅ ደግሞ ግርም የሚለኝ ላይክ የሚያደርጉ ሰዎች እና ከዛ ደግሞ ፎሎ ያደረጓት ሰዎች። እኔ እኮ እንደነዚህ አይነት ሰዎች ነው የሚገርመኝ። ደግሞ እነዚህማ ፖስት የሚያደርጉትም አንድያቸውን አብደዋል እኮ አብደው ምናምን አልቆላቸዋል። ግን ፖስት የምታደርጉ ሰዎች ማን ነው? ላይክ የምታደርጉ ሰዎች ፖስት የሚያደርጉትን ሰዎች ላይክ ማድረግ ማለት እኮ ፖስት የሚያደርጉትን ሰዎች መተባበር ማለት ነው። ተባባሪ ናችሁ እናንተ ማለት ነው። የነዛን ፖስት እኔ ፖስት ማድረግ አልችልም፣ ነገር ግን አንቺ ፖስት ካደረግሽ አንቺን አበረታታለሁ፣ ሶ አንቺ በርችልኝ እንደማለት ነው። ተግባባን እንጂ ሌላ ምንም አይደለም። በመቀጠል ይቅርታ ቤተሰብ ማርያምን ይቅርታ። እኔ አሁን መሳቁን ላልቻልኩም እኮ ስስቅ በጣም ነው የሚያስለኝ ምናምን እና ምንድን ነው ትናንት ያሳቀኝ ነገር ውሸት ነው ምናምን ባልኳችሁ መሰረት ትናንት ስለ እንትኑ ያው ብሩኬ ትናንት አይታችኋል። ሙሽዬን ቅምጥሌን ትወጃታለች ወይ ስላት አዎ በጣም ነው መወዳት አለችው። ያው ትመጣ ነው ላጠራት ምናምን ያው ሆስፒታል መጣለች ሲላት ሙሽዬም አላየውም። ከዛ ደግሞ ሙሽዬም ደግሞ ልጁ እንደዚህ አያደርግም ስለተረጋጊ ቅምጥሌ እያለች ነበረ። ቅምጥሌ ነው ካያችሁና ነገሮች መስተካከል እንዳለባቸው ነው እየተሰማኝ ያለው። እንዲሁ ደግሞ ከሳ ነገ በአንድ ላይ ነው ምናምን አልኩኝ ማለት ነው። ከዛ ኮሜንቱ ምን ይላል? አይ እንደዛማ ሊሆን አይችልም እንዴ! እንዴት ተብሎ ነው ትናንትና እና ዛሬ ጭንቅላቱ ላይ ምናምን ተብሎ ዛሬ እንዴት ነው በአንድ ላይ ባህል ልንውል ነው ብሎ የሚመጡ? ስለዚህ እንደዛማ አይሆንም ምናምን የሚል ኮሜንት አየሁኝና እየሳኩኝ ነበረ ማለት ነው። አያችሁ እንደዚህ በጣም ብልጥ ሰዎች አሉ። ባይዘወይ ብልጥ ሰዎች ወዳለሁኝ ማለት ይህ ብልጣ ብልጥ ጥቅማ ጥቅም የተሞላበት ሳይሆን ብልጣ ብልጥ ሲባል ብልጥ በቃ ማለት እውነት ያልሆነውን ነገር የሆነ ቦታዎችን መለየት፣ ያ ማለት ጉብዝና ነው እውነት ለመናገር። እና አንዳንዴ እንዳልኳችሁ ብልጥ የሆኑ ሰዎች እንደዚህ ድራማ እንዳልሆነ ሲያውቁ የሆነ ነገር ሲፈጠር እንትን የማይሉ ምናምን እንደዚህ አይነት ሰዎችን ሳይ ደስ ነው የሚለኝ። ምክንያቱም እዚህ በፊትም ደጋግሜ ተናግሬያለሁኝ፣ እንደ ስደተኛ እህት ወንድሞቼ የሚበልጥብኝ የለም። እኔ የሰው ልጅ የሰው ልጅ ነው። ምንኛውም የትኛውም እምነት ተከታይ ይሁን የትኛውንም ብሔር ብሔረሰብ ይከተል፣ እሱ ግን ለእኔ ኬር አይሰጠኝም። ግን ሰው በመሆኑ ብቻ ሊከበር ይገባል፣ ሊወደድ ይገባል እና ደግሞ ሊደሰትም ይገባዋል ብዬ ስለማስብ ደግሞ እውነታውን ስነግራችሁ በፊት ላይ ምንም ላይመስለኝ ይችል ነበረ ማለት ግን አሁን ላይ አንዳንድ እህቶችን አቅርቤ እንትን በሚሉት መልኩ ግን ሳይ የምር ይህ ሴትዮ መጣለች። የፈጣሪ ያልቀን ሙሉ አብራኝ ደግሞ ልንገራችሁማ ምን ነው ያኛው ወሬ ልተውና ልንገራችሁ። ከዛ እኔ በጣም አሞኛል፣ ግን
ማርያምን እላችሁ በቃ እንትን ነው በቃ የሆነ ቀን ነው ምናምን ጎንደር ላይ ያለውን ነገር ጥምቀት በየቦታው ያለውን ነገር የሚከበረውን በየቦታው በጣም ያምራል። እና ከዛ በኋላ በቃ እየነደደኝ ስለነበረ ማለት በቃ እስኪ ትንሽ ልጨፍር ብዬ ሴትዮዋ ምንም ነው ማትፋታ የምቤቴን ቤት ከሆነች በቃ በየሰከንዱ ነው የምጠራ ምናምን። ከዛ ገባውኝና የሆነች ልክ የእቃ ማሰባ ድሮ የኔ ክፍል ነበረች። ከዛ ልጅቱ ጋር ተኝተ ብዬ ያን ክፍል እዛችኛዋ ጋር ሲሄድ እቃ መደርደሪያ ሆነ ማለት ነው። እዚህ ጋር ገባውና ቆልፌ ልክ ልጨፍር ስል ጠራችኝ ማለት ነው። እንዴት እንዳናደደችኝ። ከዛ ልክ ልብሴን ቶሎ ብዬ ቀይሬ ደግሞ ሄድኩኝ ማለት ነው። እንደውም ሱሪ ምንድን ነው የሚባለው ቧንጣሎ ነው የሚባለው እዚህ ጋር ብቻ እንትን አይደለ ቲሸርትና ሱሪ አይደለ እንለብሰው ስንሰራ እና ከዛ ቶሎ ለብሼ ሄድኩ ማለት ነው። እዛ ለምንድን የጠራችኝ ስልኳ ትንሽ ራቅ ብሏል እሱን አምጪ ልትለኝ ማለት ደሜን ያፈላችሁ ሰጥቻት ቶሎ ብዬ መጣሁና ደግሞ ሌላ ጨፈራ ጨፈርኩኝ። ይህ እንደው ጨጓራዬ እና ምንድነው ባጭሩ እናውን ደግሞ የሆነ ወክ ልንወጣ ብላ ባሏ ጋር ሄዳ ነበረ መጣች እና ብዙ እህቶቼ የምር እንደሚወዷቸው እንደሚያከብሯቸው እነሱን ሳያዩ ሲውሉም እንደሚሰማቸው ብቻ ከልባቸው እንዳስገቧቸው ስሰማ ሳይ ደግሞ የሚያሳዝን ነገር አለው። ብቻ ግን እንደዚህ አይነት መጥፎ ነገር የምትመኙ ሰዎች ሌላ ምንም ልላችሁ አልችልም። ለእናንተ ያደርግላችሁ ማለት ነው የምፈልገው። ምክንያቱም ክፉ የሚመኝ ሰው ምናልባት ክፉ ደርሶበት ስለማያውቅ ወይ ደግሞ አይቶ ስለማያውቅ ሊሆን ስለሚችል ያን ነገር እንድትረዱ ትፈልጋለሁ እና በክፉ አታንሷቸው። እግዚአብሔር ይጠብቃቸዋል። የሚጠብቃቸው አይተኛም። ስለዚህ ክፉ ባትሆኑ ደስ ይለኛል። ጨረቃዎች ደግሞ ፏ ብላችሁ ነው ዛሬ እሺ። እዋቸውማ እንዲሁ ስታዋቸው አያሳሷችሁም? አያሳዝኗችሁም? እኔማ ሳያቸው ያሳዝኑኛል እግዚአብሔርን። ምናልባት እኮ ይህን ስራ እየሰሩ ያሉት የራሳቸው የሆነ ምክንያት ሊኖራቸው ይችላል። ማንም ሰው የሚለፋው የሚደክመው የሆነ ነገር የሚያደርገው በምክንያት ነው፣ ያለ ምክንያት አይደለም። እና ተው በእናታችሁ ሁላችሁም እምነታችሁን ፍሩ። በየእምነታችሁ የትኛውን እምነት ተከተሉ፣ ግን በእምነታችሁ መፍራት አለባችሁ። እምነታችሁን ካልፈራችሁ ማንንም አትፈሩም። እምነትን ስፈሩ ነው ሰው የምታከብሩት የምትወዱትም። ሴትዮ የመጣልሽ በቃ እና ዛሬ ደግሞ ምንድን ነው እስካሁን ዘግያችሁ? የመሰባት ሰዓት ሆኗል። እንግዲህ እስኪመጡ እንጠብቃለን። በምን መልኩ እንደሚመጡ አናውቅም። ሰላም ያሰማን ባይ